በባለፈው ከሳስ ጋር ተጣላን እኮ ቪዲዮ እየሰራን ምን ሆናችሁ ነው? የማይቼው እኮ ነግራለሁ እኮ ሰላም በለውና ከዛ በኋላ ያረጋኝን ተነግረኛል እንዴ ሳስከታርግለት ሰላም እንዴት ናችሁ? ውድና ተወዳጆች የሆናችሁ የኔ ቤተሰቦች እንደምን ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ቤተሰብ አስቀድሜ ለኦርቶዶክስ እምነት ተከታዮች እንግዲህ ዛሬ የፋሲካ ጾም ጀምረናል ማለት ነው። እንኳን አደረሳችሁ ብያለሁ። እንዲሁም ደግሞ ነገ የሚገባው የእስልምና እምነት ተከታዮች ጾም ማለት ነው። እንኳን አደረሳችሁ ብዬ ንግግሬን እንግዲህ ከዚሁ ነው የምጀምረው። ሁላችሁም እንኳን አደረሳችሁ። እንግዲህ በባለፈው ቪዲዮ ብዬዋለሁ፣ አሁንም ደግሞ ደግመዋለሁ። ያው ያሰባችሁበት የሚሳካበት በቃ ጾማችሁ እንዳለ ጾማችሁ፣ ስግደታችሁ፣ ጸሎታችሁ ለፈጣሪ የሚደርስበትና ምላሽ የምታገኙበት ወራት ይሁንልኝ እላለሁ እና በቃ እንኳን አደረሳችሁ። መልካም ጾም ይሁንላችሁ። እንግዲህ ዛሬ የመጣሁት በባለፈው ቪዲዮ አይታችኋል። ሰሚርን ሲያንቀለቅለኝ ፕራንክ አደርገዋለሁ ብዬ በሰራሁት ቪዲዮ እንግዲህ በጣም ተቀይሞኛል። የምርን የተቀየመኝ። ከዛ በኋላ ላናገርም ብሎኛል። ስልክም ስደውልለት አያነሳም። ቤቱም ስሄድ ምናምን በቃ የለም ያስብላል ምናምን ነገር እና እኔ ክፉ ነገር ምናምን አስቤ ሳይሆን ጀስት ጓደኛዬ ስለሆነ ለሌሎችም ትምህርት ይሆናል ብዬ ነው። በዚህ ጊዜ እንግዲህ እውነተኛ ጓደኛ የምር ከልብ የሆነ ጓደኛ ማግኘት በጣም ያስቸግራልና እኔ ለመፈተንም ብዬ ሳይሆን ጀስት ፈታ ለማለት ነበር እንደዛ ያደረኩት እና ያው በውስጥም አብዛኞች ዴቭ እንደዛ ይደረግ ምናምን ያላችሁ ያው እናንተንም ተቀብዬ እንግዲህ በቪዲዮ እሱንም የምር ከልቤ ማለት እሺ ብሎኝ ከመጣ እንግዲህ ደውዬለትም ለንገናኝ ብዬዋለሁ። ከመጣ ይቅርታ አለዋለሁ እናንተ ፊት። ባለፈው ይቅርታ ብዬው አልተቀበለኝም። ጾምም ስለሆነ እንግዲህ የይቅርታ ወራት ነው። ጾሙን ስንጀምር ከማንም ጋር ከአስቀየም ነው ወይ ካስቀየመን ሰው ጋር ይቅርታ ተባብለን በእውነት በንጹህ ልብ ነው ይህንን ጾም መጾም ያለብን ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ ያው ያስቀየምናቸውን እኛም ያስቀየሙንን ሰዎች ምንም ብናጠፋም ይቅርታ ማለት አለብን። በይቅርታ ነው መጾም ያለብን፣ ልባችንን ንጹህ አድርገን ማለት ነው። እንደዛ ብዬ ስለማስብ ያው ጥፋቱ የኔ ነው፣ ሙሉ ጥፋቱ የኔ ስለሆነ እንግዲህ ይቅርታ ብዬ ሳስን በእውነት ነገም የነሱ ጾም ስለሚገባ በይቅርታ ጾሙን እንድንጀምረው ስለፈለኩኝ ነው። እና ሌላ ደግሞ ደስ ያለኝ ነገር አለ። ምንድነው እሱ? ሳምሪ መጣለች ማለት ነው። ትላንት ለካ ሄደችው ማለት ነው። ጾም ከቤተሰብ ጋር ምናምን ሲያዝ ደስ ይላል። ከቤተሰብ ጋር ጾም ለመያዝ ነው ሄድኩት ምናምን ብላኛለች። ዛሬ መጣለች፣ ደውዬላታለሁ። ያው ሁለቱንም ዛሬ እዚህ ይመጡና እንግዲህ ያለውን ነገር እናወራለን። እሷም እንግዲህ ያው ከሳስ ጋር እንድታስታርቀን ሽማግሌ የሴት ሽማግሌ የለም፣ የሴት አሮጊት ለሴት አሮጊት ነው የሚባለው እና ያው እንድታስታርቀን ብቻ አማላጅ ብለን እናያለን። አማላጅ ነው የሚባለው አንተ በቃ እንደዛ ልክ እልካታለሁ እና ከሱ ጋር እንድታስታርቀን እልካታለሁ እና በቃ አብራችሁን ቆዩ። የምር ማለት ነው 19300 ደርሻለሁ። ቤተሰብ በጣም ነው ወዳችሁ። ከዚህ በላይ እንሰራለን። እኔ ቪው ቀነሰ ብዬ ሰብስክራይብ አላገኘሁም ብዬ ቪዲዮ አላቆም ልንገራችሁ። እግዚአብሔር ምስክሬ አላቆም ቪዲዮ ማለት ነው መስራት፣ ወደ እናንተ መድረስ አላቆምም። እግዚአብሔር ምናልባት ከአንዳንድ ችግሮች ምናምን ነገር ካልገጠመኝ በስተቀር ማለት ነው ቪው ችግር የለውም ይመጣል፣ ሰብስክራይቡ እንደዛው ይመጣል። ግን አሁን ያላችሁት ቤተሰቦች ከኔ ጋር አብራችሁ ስለሆናችሁ ስለምታበረቱኝ በኮሜንትም ዴቫ ጀግና በርታ ምናምን የምትሉኝ ሰዎች እግዚአብሔርን የኔ ብርታቶች ናችሁ እናንተ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ለምን 30-40 አትሆኑም ማለት ነው። እግዚአብሔርን በጣም ነው የምወዳችሁ። ምክንያቱም ያ እያደገ ይሄዳል። የሚያድግ ነገር ነው። ሰው ከትንሽ ነገር ነው ከፍ ማለት ያለበት። አንዴ ሰው ትልቅ ነገር ካሰበ ላይሆንለትም ይችላል። ስለዚህ እንቁላል ራሱ ቀስ በቀስ ነው አይደል ዶሮ እየሆነ የሚሄደው። ስለዚህ እኛም የምንሰራቸው ስራዎች እንደዚህ እያደጉ ምናምን ሲሄዱ ደስ ይላል። ከትንሽ ነው፣ እኔ ትንሽ ነገር ነው የማስበው። ከትንሽ ነው እያደገን የምንሄደውና አሁን ያላችሁ ሰብስክራይቦቼ እንዲሁም ይህንን ቪዲዮ የምትመለከቱ ሰዎች እግዚአብሔር
በቃ ክፉ አይንካችሁ። የምር ይሄኛውን ልብ ያቆይልኝ እስከ መጨረሻ። እንግዲህ እስከዚህ ቪዲዮ በቀጥታ ማለት እስከ መጨረሻ ድረስ እስከ መጨረሻ እኔ እስካለሁበት በህይወት እስካለሁበት ጊዜ ቪዲዮ አብረን የምንሰራ ይሆናል፣ አብረን የምንቆይ ይሆናል፣ ቤተሰብ እንሆናለን ምናምን ብላችሁ ከኔ ጋር አብራችሁ ያላችሁ ሰዎች ከወዲሁ እግዚአብሔር ይስጥልኝ፣ አመሰግናለሁ። እድሜና ጤና ይስጥልኝ እና በጣም ብዙ ነገሮች ነው የማስበው እና አብራችሁን ትሆናላችሁ ብዬ አስባለሁ። ያው በውጭም ያላችሁ ከሀገር ውስጥም ያላችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የሰው ደስታ የሚያስደስታችሁ እግዚአብሔርን በጣም የጨረቃ ፋሚሊ ማርያምን በጣም ነው የምወዳችሁ። እግዚአብሔርን ኦልሬዲ የኔም ፋሚሊ ስለሆናችሁ በጣም ደስ ብሎኝ ነው ወደ እናንተ እየደረስኩ ቪዲዮ ዘና የሚያደርጋችሁ ቪዲዮ አስተማሪ የሆነ ቪዲዮዎችን ለመስራት ብዙ ሀሳብ አለኝና አብራችሁኝ ስለምትሆኑ ስለሆናችሁም በጣም ነው አመሰግነው። ብቻ ወዲያ ላብዛባችሁ ይመስለኛል ሳምሪ ተቀድመዋለች ለመምጣት ያው ቤቷ ቅርብ ስለሆነ እነሱ ሰፈር ስለሆንኩኝ ሳምሪ ተቀድመዋለች እና ሳምሪ እናያታለን ከሁለት ከአራት ከአምስት ምናምን ቀን በኋላ ነው እሷን የምናያት። ለማንኛውም አብራችሁን ቆዩ፣ እስኪ የሚፈጠረው እናያለን ሲመጣ ሰሚርም ምናምን ማለት ነው። ያስብሻል ልቤ ያስብሻል ያስብሻል ልቤ ያስብሻል ውሎ ማደሩ ታከተው አልቻለም ፍጹም ለመተው ያስብሻል ብቻዬ ከቤቴ ቁጭ ብዬ ብቻዬ ባስታወስኩሽ ቁጥር ብቻዬ ባስታወስኩሽ ቁጥር ብቻዬ አንቺ የሌለሽበት ብቻዬ ስትጠብ ምድር ብቻዬ ስትጠበኝ ምድር ብቻዬ ናፍቆ ስንቄን ይዤ ብቻዬ በሀሳብዬ ዋኘው ብቻዬ በሀሳብዬ ዋኘው ብቻዬ ከትዝታ ባህር ብቻዬ። ይኸው እስካሁን ድረስ እየጠበቅኳት ነው ቤተሰብ ሰፈሯ ድረስ መጥቼ እንግዲህ ሳምሪዬ ከስንት ጊዜ በኋላ እንዴት ነሽ? ደህና ነሽ? ፀሐይ እንዳትጠቁሪብኝ ሳምሪዬ እንግዲህ መታለች። ዌልካም ያጭ እስቲ በእናትሽ ከስንት ጊዜ በኋላ 4 ቀን ነው 5 ቀን ከተያየሽ ከነ እሱ ጋር እሱ ይሆናል። ሰላም አትያቸው እንደዚህ ነው የምትቀበያቸው። እንዴት ናችሁ የኔ ውድ ቤተሰቦች? እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ። ዛሬ አሜን ማለት በምን አይነት እንትን የመጣ ነው የመጣንበትን ምክንያት ተነግረኛለህ? የመጣንበት መጀመሪያ እንኳን አደረሰሽ። እንኳን አብሮ አደረሰ። እንኳን አደረሳችሁ። እንኳን አጥማ ዝም ብለሽ ነው እንኳን አደረሰ። አረ ሊያያይዘኝ ነው እንኳን አደረሳችሁ እንኳን አደረሳችሁ ይባላል። ዛሬ የኦርቶዶክስ እምነት ተከታዮች ዛሬ ጾማችንን ጀምረናል። ነገ ደግሞ የነሳስ እስልምና እምነት ተከታዮች እነሱ ጾማቸውን ይጀምራሉ እና በቃ መልካም ጾም ይሁንላቸው፣ ለኛም ይሁንልን። እንግዲህ አዎ ደህና ነሽ? ግን ወፍረሻል። ሰሞኑን ተመቸሽ? ፋሚሊ ጋር ሄደሽ እሺ እንዴት ነሽ ታዲያ? በባለፈው ከሳስ ጋር ተጣላን እኮ ቪዲዮ እየሰራን ምን ሆናችሁ ነው? የማይቼው እኮ ነግራለሁ። በዛውም እንድታስታርቂ ማኒ ምናምን አዎ አይ እኔ እንዳስታረቃችሁ እኔ ሳስታርቂ አላውቅም፣ ግን ብቻዬን አልቻልኩም። በቃ ብቻዬን ስልክም ብደውልለት አያነሳም። ቤቱን ስሄድ በቃ ምንም እኔ ባለፈው አንቺ ፋሚሊ ጋር ሄደሽ አይደለ ቤተሰብ ጋር ስለሄድሽ ብቻውን ዝም ብዬ ፕራንክ ላድርገው እስኪ ባለፈው ብድሬ ልመልስ ብዬ ብቻዬን ስፍጨረጨር ከዛ ልጁ አመረረና በቃ እኔ ቀለል ያለ ፕራንክ ነበር ያሰብኩት። አመረረና አካበደውና በቃ ይቅርታ አላረገደም ብሎኛል። ፋሚሊ እናንተ ፊት እንደማያሳፍረኝ ተስፋ አደርጋለሁ። ባለፈውም ተናዶ ስለነበረ ስሜቴም ስለሆነ ያው ተረዳሁትና ብቻ ይቅርታ የሚያደርግልኝ ይመስልሻል? የሚያደርግልኝ ይመስለኛል እንደኔ ሀሳብ ማለት ነው። ጾምም ነው ደግሞ
በዚህ በጾም ደግሞ ያስቀየመንን ሰው እኛም ብናስቀይመው ይቅርታ መጠየቅ ይቅርታም ተባብለን ነው ጾሙን መጀመር ያለብን እንዳሰብ እና ያው በጾሙ ከሰው ጋር ተቀያይምን ምናምን ስለማይሆን ይቅርታ የሚያደርግልኝ ይመስለኛል። አይ ይቅርታ ያደርግልሃል፣ ግን ያን ያህል የተጋነነ ነገር አድርገዋል። አረ በጣም እኔ የተጋነነ አይደለም፣ ግን እሱ ምናልባት እኔ ያሰብኩት ሌላ ነው፣ እሱ ያሰበው በጣም እንትን ብሎ ነውና ምናልባት ልፈትነው መስሎት ነው መሰለኝ። ብቻ የተቀየመኝ አላውቅም። አይ እንደዛ ከሆነ ያው ምናልባት ተጠራጥረው ሊሆን ስለሚችል እንደዛ ብሎ ሊያስብ ስለሚችል እስኪ ለማንኛውም ደግደጉ ማሰብ ነው እንደሚለኝ አልጠራጠርም ማለት። አረ ሲጀመር እንደዚህ አይነት ነገር ያደርጋል። እንደዚህ ይቅር የማይል ሰው አይነት አይመስለኝም። ይቅርታ የሚያደርግልኝ ይመስለኛል። እንግዲህ ሆን ብዬ ነው ጾም ሊገባ ሲል ይቅርታ የምትለው ያው እሺ እንደሚለኝ ተስፋ ስላደረኩኝ ማለት ነው። እኔማ በቃ ስልኩላ የሚያነሳልኝ አልመሰለኝም ነበረ እና አጋጣሚ ጠዋት ደወልኩለትና በቃ ዝም ብለን ቢያንስ እንኳን ዝም ብለ እንገናኝ እያወራን ነው መጣም። እሺ ቀስቀስ ብሎ እንዴት ነው ሳስ አረ ሰላም በለው እንጂ ሰላም በለው እጁን ዘርግቶ የለ እንዴ አንተ ሰላም በለው እኮ ልክ ነገር ሰላም በለውና ከዛ በኋላ ሰላም በለው ቢያንስ እሺ የእግዚአብሔር ሰላምታ ሰላም እንኳን አትለኝ እኮ ሰላም በለውና ከዛ በኋላ ያደርገኝን ትነግረኛለህ። ምንድን ነው ያደረገው? ለምንድን ነው የምታከብደው? ሳስ በቃ እንደ ጓደኛ ነው አይደለ? እኔ ሌላ ነገር አስቤ አይደለም። ምን አይቀልም እኮ ሌላ ነገር አስቤ ሳይሆን እንደ ጓደኛ ነው። በቃ የሆነ ጀስት ፋሚሊ የሚማሩበታል ዘናም እንዲሉ ብዬ ነበር። እኔ እንዳንተ እንደዚህ እንደምታስብ አስቤ አይደለም እኮ በኔ ነው እንደዚህ ነው ጓደኛ ነኝ እንዴ? እኔ ጓደኛ አይደለም ማለት ነው። ታዲያ ለምንድን ነው እንደዛ ነው ይቀልም እኮ ይቅርታ አልኩህ አይደል እንዴ? አሁን ደግሞ ይኸውልህ ቤተሰቦቻችን ፊት ነው ያለ ነው። አታሳፍረኝ ብዬ ተስፋ አደርጋለሁ። ሁለተኛ ደግሞ ዋናውና ትልቁ ነገር ሳሳዳምጠኝ ነገ የእናንተም ጾም ይገባል። ቂም ይዘህብኝ ወይ ተጣልተን ደግሞ ጾሙ እንድትጀምር አልፈልግም። አንደኛ እኔም ደግሞ አንተን አስቀይሜ ዛሬን የጀመረው የኛም እኔ ጠዋት ጸሎት አድርጌ ስለወጣው ከቤት ያው ይቅርም እንደምትለኝ ስለማቅ አታሳፍረኝ ብዬ ተስፋ አደርጋለሁ። ቅር ቅር እያለው ነው አሁን ራሱ እግር ላይ እንዴ ሳዝከታርግለት እሺ ቅርብ እያለሁ ነው ተነሳ አንዴ ጥፋተኝነት አንዴ ደግሞ ልክነት ውድቀምጥም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት ሳስበው ደስ ብሎኛል ማለት አንቺ ሽምግልና እንደዚህ ነው እንዴ? አስታርቃለሁ ብዬ መጥቼ በጣም ሳቂ እያመለጠኝ ተቸገርኩኝ። ምንድን ነው የሚያስቅሽ? የሚያስቅ ነው አይሳስ አንተ እንደዚህ ጓዝ ስትለኝ እቺ ካላቅም ምን በአንድ ቀን ደካመሽ ገና ከመጀመር ኧረ እሺ ሳስ የምር ግን በጣም ነው የማመሰግነው ማለት ይቅርታ ከወደኩ በኋላ እግር ላይ የምር ግን በጣም አኩርፎኝ ነበረ። የምር በጣም ደብሮኝ ነበረ። በቃ ማለት ቤት ነበረ ሰሞኑን እሙሎ ቤት ነበረ። ከሱ ጋር አንገናኝም። ስልክም እንደነገርኳቸው አላነሳልኝም። ዛሬ ግን ያው ጸሎቴን እግዚአብሔር ሰምቶ ነው መሰለኝ ስልክ ማነሳልኝ በጠዋቱ እና ብቻ ደስ ብሎኛል። ፋሚሊ ያው አላሳፈረንም። ሰሚርም ይቅርታ አድርጎልኛል እና ቤተሰቦች ምናልባት በጣም አሳስቧቸው ነበር መሰለኝና በውስጥ እየጻፉልኝ ነበረ ተታረቁ፣ ኧረ ይደብራል ጓደኛሞች አላችሁና ይቅርታ በለው እያሉ ስለነበረ ሰላም አላልካቸውም ፋሚሊዎችን በዛው አለቀቀኝም እኮ ያው ዝም ብዬ ልሳቅ ምናምን ነገር እንጂ እኮ አይ ከልብ ነው ይቅርታ እንድትለኝ የምፈልገው። አይ አሁን ችግር የለውም ማለት ነገ ያው ረመዳንም ይገባል ያው ነገ ከነገ ወዲያ ምናምን እንደዚህ ነው እንትን የሚባለው ነው። ስለዚህ ውድ ቤተሰቦቼ ለኦርቶዶክሶች እንኳን አደረሳችሁ፣ ለሙስሊሞችም እንኳን አደረሰን።
እንግዲህ ነገ ወይ አንተ ቤት እያፈጠርን ቪዲዮ እንሰራ እንችላለን። ላስወጣ እንደባለፈው እየከተከትኩ ላስወጣ እና የምትናገሪው ነገር አለ? ኧረ ምንም የለም። በቃ ስለታረቃችሁ ግን ስለመጣሽ ደስ ብሎኛል። እኔ በእውነት ምን የረሳሁላችሁ መስላችሁ ነው አይደል? ቆይ አይ እና ለማንኛውም በጣም ደስ ብሎኛል። ሳስ አታስታውሰኝ ደህና የተኛውን እንትኔን አታስታውሰኝ። እወዳችኋለሁ። በቃ ቤተሰቦቻችን በጣም ነው የምንወዳችሁ በእውነት ደስ ብሎኛል። ያው ይሄ ጾም ደግሞ እንደኛ እንደ ማለት እኔና ሰሚራ ወር ተጣልተን ነበርና እናንተም እንግዲህ በልባችሁ ቂም ያዛችሁበት ሰው ካላችሁ፣ የተጣላችሁ ሰው ካላችሁ፣ ምናልባት ያስቀየማችሁ ሰው ካላችሁ እናንተ ባታጠፉም እንኳን ይቅር ብላችሁ ጾሙን በይቅርታ እንጀምረው። ያው ይሄንን ለማለት ነው። ብቻ እንኳን አደረሳችሁ። መልካም የጾም ወራት ይሆንላችሁ። እናመሰግናለን። እንወዳችኋለን። ሳምሪ ጋር እንሂድ። እዛን ቆይና እንሄዳለን ወደ ቤት። ተሸከማት